ይህ ሰው ምን አለ? 20 ሚሊዮን ብር እንደ ቀልድ ነው የሚገባው። 10 ሚሊዮን ምናምን 400 ሺህ 500 ሺህ ለቁርስ ነው የሚገባው። አዳምጡት። እስከ 20 ሚሊዮን ብር የገባላትን ሴት አስታውሳለሁ። 20 ሚሊዮን ብር 20 ሚሊዮን ብር 10 ሚሊዮን ብር እነዚህ 400 ሺህ 500 ሺህ ኦልሬዲ እነሱ ዝም ብሎ የሚገቡ ናቸው። ባይዘው ጧት የሚገቡ ዝም ብሎ ዝም ብሎ ለቁርስ ለራት ምናምን የሚገባላቸው ናቸው። 20 ሚሊዮን ብር ገብቶላት ኦልሬዲ ሴትዮዋን ሳይዋት 20 ሚሊዮን ማኔጅ የምታረግ ሴት አይደለችም። እና ይሄ ነገር መጣራት አለበት ተብላ ድጋሚ ቸርች መጣች። አካውንቴ ላይ 20 ሚሊዮን ብር ገባለች። እንደውም የገባልኝ 20 ሺህ ብር መስሎኝ ነበር ቁጥር ስለማላቅ። ወዳጆቼን ስጠይቅ ደነገጡ። ከየት ነው የመጣው አይታወቅም ገንዘቡ። ኦልሬዲ ሚራክል ማለት ምን ማለት ነው በአማርኛ? እንግዲህ እንደዚህ ያለው አይገባም ማለት እንደኔ ሞኝነት ይመስለኛል። ከእንደዚህ አይነት ነገሮችን ዙሪያ ገባውን ማጥናትና መመርመር የሚያስፈልግ ይመስለኛል። እንግዲህ ኬትም አካውንት ላይ ሳይትነካ ለአንድ ሰው 20 ሚሊዮን ብር አካውንቱ ላይ የሚገባ ከሆነ የሆነ ሴራ አለ። ያን ሴራ መገጣጠም ነው የሚያስፈልገው። እቺን 7 ሰከንድ ዜና አዳምጧት። ባንኮች ስማችን ይጠፋል እንዲሁም ደግሞ ከደንበኛ ዘንድ አመኔታ እናጣለን በሚል ስጋት እየደረሰባቸው ያለውን የሳይበር ጥቃት እየደበቁ እንደሆነ ኢንሳ ምን አለ? እንደሚታወቀው ባንኮች በተደጋጋሚ ጊዜ በሳይበር ጥቃት ይጠቃሉ። ነገር ግን ደንበኛ ላለማጣትና አመኔታ ላለማጣት ሲሉ የደረሰባቸውን የሳይበር ጥቃት አይናገሩም፣ አያጋልጡም አለ። ንግድ ባንክ ባዘጋጀው ኮንፈረንስ ላይ ነው እንደዚህ ያለው። እና ይሄ ነገርን አንገጣጥመው እነዚህ ቸርቾች ውስጥ እንደዚህ አይነት ባንኮችን እንትን ያደረገ የሳይበር ጥቃቶች ባንኮችን መሰረት አድርጎ የሚንቀሳቀሱ የሳይበር ጥቃቶች መነሻቸው ቸርች ሊሆን ይችላል። እንደዚህ ካልሆነ በስተቀር ከማንም አካውንት ላይ ሳይቀነስ ለሆነ ሰው 20 ሚሊዮን ብር ምንም የሚገባበት መንገድ በምንም አይነት ሚንስ የለም። ግድ የላችሁም ይሄን ቦታ እንፈትሸው ለምን ምን ሊሆን ይችላል የሚል ጥያቄ ስለማናነሳና የሚመረምሩትም የህግ አካላት እነዚህ ሰዎች ምን እያሉ ነው? እየቀለዱ ነው። ግማሹ ደግሞ የእግዚአብሔር ስራ አይታወቅም ይገባል። እንደዚህ አይነት እግዚአብሔር የለም። እንደዚህ አይነት የለም። እንደዚህ የሳይበር አታክ መነሻዎች እንደዚህ አይነት ቸርቾች ቦታ ሊሆን ይችላልና የሚመለከታችሁ አካላት እንደው ባትዘናጉ ጥሩ ነው። ባትዘናጉ ጥሩ እውነት ነው የምላችሁ። እነዚህ ሰዎች ተይዘው እንዴት እንደሚገባ ሊያስረዱን ይገባል።